شريك له يعلم من خلق وهو اللطيف الخبير وأشهد أن محمدا عبده ورسوله البشير النذير والسراج المنير صلى الله عليه وعلى آله وصحبه الفضل الكبير أما أطيعوه ولا تعصوه يا أيها الذين آمنوا اتقوا الله وكونوا مع الصادقين. أيها المسلمون، لقد كانت المرأة قبل الإسلام تعيش في ذل وهوان وظلم وطغيان، فإذا بشر أحدهم بالأنثى ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في التراب، فإن أمسكها على هون وكيرت عنده زوجها بدون إذنها ثم تسير كالأمة تحت زوجها يتسلط عليها بأنواع الظلم فيعلقها تارة ويعلقها تارة فعدلت ما لم يشرع في أمة من الأمم ولا في عصر من العصر. أكرم الإسلام المرأة فجعلها شقيق الرجال وجعل حقوقها في الأصل تنكه البكر حتى تستأذن، متفق عليه. أكرم الإسلام المرأة فأوجب لها المهر على الرجل إذا أراد الزواج بها. قالت خير الأزواج من كان خيرا لامرأته، ففي الحديث قال صلى الله عليه وسلم خيركم لأهله وأنا خير لأهلي، أخرجه الترمذي. وعند ابن ماجه قال رسول الله صلى الله عليه وسلم لقد طاف بآل من قال ثم أبوك، متفق عليه. وقال عليه الصلاة والسلام لمن ترك أمه وأراد الغزو ويحكى أزم رجلها فسمى الجنة، أخرجه ابن ماجه. أكرم الإسلام المرأة حين أوصى النبي صلى الله عليه وسلم وصيته المشهورة فقال استوصوا بالنساء خيرا، أخرجه مسلم. ففي أي دين أو نظام أو قانون تجد المرأة مثل هذا التكريم؟ فيا له من إكرام ما أعظمه، ويا له من تبجيل ما أحسنه وأجمله. عباد الله، بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم، فيا فوز المستغفرين استغفروه. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، وبعد. إخوة الإسلام، وكما أكرم الإسلام المرأة وأعطاها ما لم يعطي غيرها، فقد أناط بها أمورا عظيمة ومسؤوليات جسيمة، وقال لما لها من أثر كبير في بناء المجتمع المسلم. يقول النبي صلى الله عليه وسلم المرأة راعية في بيت زوجها ومسؤولة عن رعيتها، متفق عليه. عباد الله، እንግዲህ እንደሚታወቀው ሴት ልጅ ምናወራው ርዕሳችን የሆነው ትሰማ፣ ድምጿ ሊሰማ ይገባል፣ አፈናዋ ሊቆም ይገባል፣ መብቷ ሊከበር ይገባል፣ መረገጧ፣ መደፈሯ፣ መገደሏ፣ መደብደቧ ሊቆም ይገባል። ነብዩ አለይሂ ሰላቱ ሰላም አደራ ያሉትን መልእክት ለማስተላለፍ ነው። የሴቶች ደረጃ በኢስላም በጣም የላቀ ነው። በኢስላም ያላትን ደረጃ ከማየታችን በፊት قبل الإسلام ወይም ነብዩ አለይሂ ሰላቱ ሰላም ነብይ ተደርገው ከመምጣታቸው በፊት አንድ ሴት ልጅ ተራ ነበረች። ሰውነች አይደለችም፣ ቦታም አይሰጣትም ነበረ። ማንም ከምን ከቁብ አይቆጥራትም ነበረ።
ያለ ፍቃዷ አባቷ ይድራት ነበረ። እሱንም ከተረፈች አንድ ሴት ልጅ በህይወት እያለች አባቷ ሴት መሆኗ ከተረጋገጠ በህይወት እያለች ይቀብራት ነበረ። ይሄንን ያለፈች ሴት ልጅ ከሆነች ግን ተደብቆም ተሸማቆም ቢሆን አሳድጓት መጨረሻ ላይ ያለ ፍቃዷ ለፈለገው አካል ይድራታል። ከዳራት በኋላ ግን ባሏ ጋር ባሪያ ሆና ነው የምትኖረው። እንደፈለገ ያደርጋታል፣ እንደፈለገ ያጨማልቃታል። መብት የሚባል ነገር የላትም። መጠየቅም حرام ነው ለሷ። ከዛ በኋላ ይሄ ባሏ ቢሞት መውረስ አትችልም። እንደውም ትወረስ ነበረ። የባሏ ቤተሰቦች ወንድሞች በሚሞቱበት ሰዓት ላይ የሷ ፍቃድ አሁንም ሳይታከልበት የወንድሜ ባል ሚስት ነበርሽ በማለት ያገቧት ነበረ። ያለ ፍቃዷ እንደተፈለገ የምትረገጥ ሴት ልጅ ነበረች። ብዙ ነገር አልፏል በሴቶች ጉዳይ ላይ። እስላም ከመጣ በኋላ እስልምና ከመጣ በኋላ ኢስላም ከመጣ በኋላ ማለት ነብዩ አለይሂ ሰላቱ ሰላም ሰዎች እስልምናን መተግበር መሬት ላይ ማውረድ ካቆሙ በኋላ ሌላው ከሳቸው በፊት የነበረ ነብይ የሱ መልእክት ከተቋረጠ ወይም በመሃል ላይ አላ ዘመን الفتره በመሃል ላይ የትርፍ ጊዜ ወይም ደግሞ ሌላ ነብይ እስከሚመጣ ድረስ ከአንድ ነብይ እስከ ሌላ ነብይ በመሃል ላይ የነበሩ ሰዎች ምንም ነገር አያውቁም ነበረ። ቀብለ الاسلام የሚባለው ይሄን ለማለት ነው እንጂ ከእስልምና በፊት ምንም የሚቀድም ነገር የለም። ነብዩ አለይሂ ሰላቱ ሰላም ከመጡ በኋላ ሴት ልጅ መብቷ ተከበረ። የመጀመሪያው እንደ ሰው አትቆጠርም ነበር። ሴት ልጅ ኢነመ النساء شقائق الرجال ሴት ልጅ የወንድ ልጅ ክፋይ ነች። ወንድ ልጅ ያለው መብት ሁላ ወለሁነ ምስሉ الذي عليهن بالمعروف ወንዶች ያላቸው ሐቅ በሙሉ ሴቶችም አላቸው ብሎ ኢስላም ሐቋን አስጠበቀላት። መውረስ ትችላለች አንድ ሴት ልጅ። ወንድ ልጅ ከሚወርሰው ግማሽ ትወርሳለች። ይሄ የሆነበትም ደግሞ እሷን ለማሳነስ አይደለም። ወንድ ልጅ ብዙ ወጪ ያለበት፣ ብዙ ኃላፊነት አለበት፣ ብዙ ውጣ ውረድ አለበትና ከዛ አንግል ይሄ መብቷ ተከበረላት። ትላንት አትወርስም ነበር፣ ዛሬ በእስላም ላይ እንድትወርስ መብቷ ተከበረላት። ትላንትና አንድ ሴት ልጅ ከነ ህይወቷ ትቀበር ነበር። አላህ ይህንን አስመልክቶ ይናገራል። ወኢደል መውዑደቱ ሱኢለት ቢአይ ዘንቢን ቁትለት። ሴት ልጅ ከነ ህይወቷ የምትቀበርበት ጊዜ አላህ የቂያማ ቀን ያመጣታል። ቀባሪውንም የተቀበረችዋንም አላህ ያመጣና ያገናኛቸዋል። ቢአይ ዘንቢን ቁትለት፣ በምን ወንጀሏ ነው የተቀበረችው? ምን አጥፍታ ነው? ምንድነው ወንጀሏ? ወንጀሏ ምንም አይደለም፣ ሴት መሆኗ ብቻ ነበረ። ይሄ ክስተት በጃሂልያ ጊዜ አልፏል። ብዙ ሴቶች ከነ ህይወታቸው ተቀብረዋል። አንድ ወንድ ልጅ አላህ ይናገራል ذل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به أيمسكه على هون أم يدسه في تراب ألا ساء ما يحكمون አንድ ሰው በሴስና በስረው ፊቱን ያጨፈግገዋል። ፊቱ እሳት ይለብሳል፣ ይጨማደዳል፣ ይበሳጫል፣ ይናደዳል። ከማህበረሰቡ ራሱን ያገላል ወይም ማህበረሰቡ ያገለዋል። ሴት ልጅ መውለድ ነውር ነበረ፣ የበታችነት ነበር። ስለዚህ ይሄ አባት ሁለት ምርጫ አለው። አንደኛ ከማህበረሰቡ ራሱን አግልሎ ይቺን ሴት ማሳደግና ለማብቃት፣ ሁለተኛ ከማህበረሰቡ በዚች ሴት ምክንያት ራሴን ከማገልልና እሷን ከነ ህይወቷ መጣ እሷን ከነ ህይወቷ መጣ አይደለም። ለሁለት ዓመት ህፃን ልጅ ነበረችኝ። ያቺ ህፃን ልጅ ያው ሴት ልጅ በጃሂልያ እና እናቷ ጋር መጥቼ ልብስ አልብሻት ቆንጆ አድርጊያት ብያልኳት ለምን ስትለኝ የሆነ ቦታ ለወስዳት ነው አለችኝ። ከዛ እናትየው ተጠራጠረችና አደራ እንዳትገላት እንዳትቀብራት አለችኝ። በፍጹም ይሄን ላደርግ አይደለም አድርጊ አልብሻት አልኳት። አለበሰቻት፣ ፏደረገቻት፣ ይጃት ሩቅ ቦታ ከወሰኳ በኋላ ጉርጋድ ቆፍሬ ስከታት ያ አበቲ ያለች ልጅቷ ጺሜ ላይ አፈር ነበርና አፈሩን እየጠረገችልኝ ያ አበቲ ደየተ الامانه አባቴ በላህ እንዴ ልትቀብረኝ ነው እንዴ በማለት ልጅቷ ይሄንን እንኳን እየተናገረችኝ አንጀቴ ምንም ነገር ሳይመስለው ቀበርኳት ይላል። ከዛ ነብዩ አለይሂ ሰላም ይሄንን መስማት
ከበዳቸው ዘገነናቸው ምን አሉ ለወለ الاسلام يجب ما قبله እስልምና ሆነና ከዚህ በፊት የተሰራ ወንጀልን ይምራል እንጂ ያንተ ወንጀል በጣም ከባድ ነበራል ሰዎች እዚህ ደረጃ ደርሰው ነበር አሁንስ እኛ ሲደውለን ሴት ልጅ ባለቤቴ ወለደች ተገላገለች ስንል ምንድነው የሰዎች ፊድባክ ምንድነው ምን ወለደች ሴት ነች ወይስ ወንድ ነው አንተም ትሸማቀቃለህ ፕራውድ ሆነ አትናገርም ወንድ ብለህ ካልከው ማሻአላህ አላሁ አክበር ይላል ሴት ነች ካልከው ደግሞ ትሁን ታድጋለች ይላል ይሄ ጃሂልያ አሁንም እኛ ጋር አለ አሁንም በሴቶች እናፍራለን እኛ አሁንም በሴቶች እንሸማቀቃለን ወቅቱ ለሴቶች ከባድ ቢሆንም ነገር ግን እስላም ደግሞ የሰጣቸውን ቦታ እንመለከታለን ሌላኛው ሙሉ ለሙሉ ሴት ልጅ አትጠላም እንደ ሸሪዓ ሙሉ ለሙሉ አትጠላም ነብዩ አለይሂ ሰላቱ ሰላም لا يفرق المؤمن مؤمنة አሉ إن كره منها خلقا አንድ ሙእሚን የሆነችን ሴት ሙሉ በሙሉ አይጠላም ዛሬ ሰዎች ሴቶች ላይ ጥቃት የሚያደርሱት እስከ መግደል ደረጃ የሚደርሱት በምንድነው ሙሉነት አላገኘሁባትም የሆነ ነገር ጎሏታል በማለት ነው አንድ ነገሯን ብትጠላ የሆነ ነገሯን ደግሞ ታገኛለህ እሷ ላይ ሙሉነት ከፈለክ አንተ ሙሉ መጀመሪያ መሆን አለብህ ሙሉነት ደግሞ አልከማሉ ሊላህ ሙሉነት ለአላህ ብቻ ነው ስለዚህ ይህንን ነገር ካወቅን ለሴቶች ክብር እንሰጣለን ሌላኛው ሴቶቻችን የአላህ አደራዎች ናቸው አደራ መብላት ሰው እንኳን በአደራ መልኩ እኮ ልጅ አምጥቶ ሲያስቀምጥልህ ንብረት ሲያስቀምጥልህ እኮ የሰው አደራ ይከብዳል የአላህ አደራ ደግሞ እንዴት አይጠበቅም ሴቶች ሚስትም ሆኑ እናትም ይሁኑ ምናሉ ነብዩ ኢተቁላህ ፊኒሳ አላህን ፍሩ በሴቶች ላይ ያሉ የአላህ መልእክተኛ አትበድሏቸው ሴቶችን አታሰቃዩአቸው ሴቶችን አታንገላቷቸው فإنكم أخذتموهن بأمانات الله እናንተ እኮ በአላህ አማና ነው ያዛችኋቸው ኒካህ አስረ ሚስትህን ሽማግሌ ተንበርክከ ለምነ ተለማምጣ ያገኛት ሚስት ዛሬ በንብርክክ እሷን ከቤት ማስወጣት ማሰቃየት ማንገላታት ከባድ ወንጀል ነው ዛሬ ላይ እኮ ልጆቻቸውን የሚደፍሩ አባቶች የተፈጠረበት ወቅት ላይ ያለ ነው ልጆቻቸውን ሐቃቸውን መጠበቅ ይቅርና ቢያንስ መብታቸውን እንኳን እየጠበቁላቸው አይገኝም ይሄ በጣም ከባድ የሆነ ነውር ነው የአላህን አደራም እንደዚሁ መብላት ነው ምን ይላሉ ሌላ ቦታ ላይ ኢማሙ አህመድ ባስተላለፉት ሐዲስ ላይ ፈተቁላህ ፊ النساء አላህን ፍሩ በሴቶች ላይ فإنهن عندكم أوان እናንተ ጋር እኮ እነዚህ ሴቶች ምርኮኞች ናቸው ምርኮኛን ደግሞ እንዴት መያዝ እንዳለብን እንግዳን እንዴት መያዝ እንዳለብን እንዴት መንከባከብ እንዳለብን ሸሪዓው አስተምሯል ያላቀማቸው ስራ ማሸከም የማይችሉትን ነገር በእነሱ ላይ መጫን አስፈላጊ አይደለም ቅስማቸውን ሊሰብር የሚችል ንግግር አስፈላጊ አይደለም እነሱን ከሰውነት ራሳቸውን እንዲጣሉ የሚያደርግ ነገር አንዳንድ ሴቶች በተለይ አባት አይኖራቸውም ወንድም አይኖራቸውም መከታ ብለው በዙሪያቸው ላይ ያሉ አጎትም ሌላም አካል አይኖራቸውም ማንንም እንደሌላት የሚያውቅ የሆነ ባል በጣም ያሰቃያታል አላህ ግን ከነዚህ ሰዎች በላይ አላህ አለ አላህን መርሳት አያስፈልግም ነው ሌላኛው ሴቶች የነብዩም አለይሂ ሰላቱ ወሰለም አደራ ናቸው ምን አለ የአላህ መልእክተኛ የመጨረሻ ሐጀተል ወዳዕ ላይ የመሰናበቻ ሐጅ ላይ ቆመው አረፋ ተራራ ላይ ያውላ ከመቶ ሺህ በላይ ሷሃቦች በተሰበሰቡበት እዛ ቦታ ላይ አዩሃናስ ሰዎች ሆይ ምክሬን በደንብ ስሙኝ ከዚህ በኋላ ከናንተ ጋር በማከላችሁ ላልግ عندكم አዋን ቅድም እንደተጠቀሰው እነዚህ ሴቶች እናንተ ጋር ምርኮኞች ናቸው አደራችን እንዳትበሉ የአላህ አደራ አለ ፕላስ እንደዚህም ደግሞ የነብዩ አለይሂ ሰላቱ ሰላም አደራ አለ ነብዩ አላህ في النساء ብለዋል አላህን እንደው ነገ በአላህ ነው ጠይቃችሁ አላህን አደራ ጠይቃችኋለሁኝ በአላህ ስም ተጠይቀን አደራ የተሰጡን
ሐቆችን ከሰጡን ሐቆችን አላህ እናት አድርጓታል እንደ እናት አልቋታል ከፍ አድርጓታል እናትነት በጣም ከባድ ነው በአመት አንድ ጊዜ ብቻ ጊዜዋን አክብረን ምን አልፈው አይደለም የእናትነት ሐቅ እናትነት አላህ ከራሱ ሐቅ ቀጥሎ የእናትና አባትን ሐቅን ያስቀመጠው በተለየ መልኩ ደግሞ የእናትን ሐቅ ደግሞ አስቀዳሚል ኡማሃት ጀነት ከእናት እግር ስር ነው ያለው በእናት እግር ስር አላህ አድርጎታል የሴትን ክብር እንደ እስላም የጠበቀ የለም ጀነት ያለው በአባት እግር ስር ሳይሆን በእናት እግር ስር አላህ አድርጎታል ታዲያ ይሄ ሐዲስ ደከም ቢልም ይላሉ አንድ ሱሐባ ወደ ነብዩ አለይሂ ሰላቱ ሰላም ጋር መጥቶ አንቱ የአላህ መልእክተኛ ሆይ ዘመቻ መውጣት ፈልጋለሁ ብሎ ሲላቸው እናትህ በህይወት አለች አሉት አዎ ሂድና ከሷ ጋር ታገል ጀነት ያለው በሷ ስር ነው አሉ የአላህ መልእክተኛ በሌላ ዘገባ ላይ እናት አለች ወይ በህይወት ሲሉ የለም እሺ እናትህ እህት አለች ወይ ሲሉት አዎ የእናትህ እህት አለች አክስት እንኳን በእስላም ላይ ክብር ተሰጥቷታል ቦታ ተሰጥቷታል አልኻለቱ ቢመንዚለቲ الام አክስት በእናት ደረጃ ነው ያለችው እንደ እናት ነው የምትቆጠረው የእናት እህት የሆነች እንደ እናት ነው የምትቆጠረው ሌላኛው ጀነት የመግቢያ አንዱ መንገድ ናት ብለናል ሌላኛው በሷ ጉዳይ ላይ መቆምን ሸሪዓው አዟል አሳኢ አለል አርመለቲ አንተ ሴት ልጅ ክብሯን ጠብቀ ሐቋን ጠብቀ ምትከማከባት ከሆነ ሐቋን ምትጠብቅላት ከሆነ የሚሰጥህ ደረጃ አለ አላህ ነብዩ አለይሂ ሰላቱ ሰላም ምን አሉ አሳኢ አለል አርመለቲ ወልሚስኪን አርመላ ባል የሌላቸው ሴቶች ምስኪን የሆኑ ሰዎች ላይ በእነሱ ሐጃ ላይ የሚቆም ለነሱ ጉዳይ የሚሯሯጥ የሆነ ሰው ከልሙጃሂድ ፊ ሰቢልላህ በአላህ መንገድ ላይ ጂሃድ እንደማድረግ ነው የሚቆጠረው አለ እንደ ሙጃሂድ ነው አጅሩ ፊ ሰቢልላህ አው ወይም ደግሞ አልቃኢም الليل الصائم النهار አሉ ወይም ሌሊት እንደሚቆም ነው ሌሊት ሙሉ እየቆመ እንደሚያድር ቀን እየጾመ እንደሚውል ሰው ነው አጅሩ የሚያገኘው ችግር ያለባቸው ሴቶች አሁን ድምጻችን ይሰማ እያሉ ነው ሴቶች እንትሰማ እየተባለ ነው ሴቶች በየቦታው እየተደፈዘላለች ግማሿ ብዙ ነገር ትደረጋለች የሚደፈሩ ህፃናቶች ብዙ ናቸው ሀገራችን ላይ እነዚህ ሰዎች መንግስት እርምጃ ካልወሰደባቸው የሚወሰደው እርምጃ በቂ አይደለም ይሄ ሁላችንም ቤት ነገ ያንኳኳል ዛሬ ድምጽ መሆን ካልቻልን ዛሬ የለነሱ ቦታ መቆም ካልቻልን ኢስላም ተናግሯል በሷ ጉዳይ ላይ የሚንቀሳቀስ የሆነ ሰው በሷ ጉዳይ ላይ ሐጃዋን ለማውጣት የሚሞክር የሆነ ሰው ሙጃሂድ እየተሸማቀቁ ሞራላቸው እየተነካ ከልጆች እኩል መጫወት አይችሉም ከጓደኞቻቸው እኩል ማደግ አልቻሉም እነዚህ ልጆች መንግስት እነዚህ አካሎችን ያስራል 10 አመት 5 አመት ይፈርድባቸዋል የመንግስትን ቀለብ ይበሉና ተመልሰው ይወጣሉ ድጋሚ ለሁለተኛ ወንጀል ይዘጋጃሉ ኢስላም ለዚህ መፍትሄ አስቀምጧል ዝሙት የሰራ የሆነ ሰው ሙህሰን ሆኖ ባለ ትዳር ሆኖ ጥብቆ ነው ዝሙት የሚሰራ ሰው ተወግሮ ይገደላል ረህማ ያስፈልግ ነበር የዛን የካሚላት ጊዜ ካሚላት ላይ አሲድ የደፋባት ሰው ዛሬ አጅረው ቢአህሰን ማካን አመሉን በሚሰሩ ስራ ምንናቸውን ደግሞ እንከፍላቸዋለን ብሎ አላህ ይናገራል ስለዚህ ላይ የለም ትንሽ አይደለችም ዝቃለችም አይደለም إن المسلمين والمسلمات والمؤمنين والمؤمنات والقانتين والقانتات والصادقين والصادقات والصائمين والصائمات እያለ አላህ ይናገራል የወንድ አማኝ የሴት አማኝ የወንድ ሙስሊም የሴት ሙስሊም እያለ ይናገራል የወንድ ጀነት ከሴት ጀነት አይበልጥም እኩልነት የሚባለው ነገር በሸሪዓችን ላይ ሴቶችና ወንዶች እኩል ናቸው አላደረጋቸውም ዛሬ ለሴቶች መብት እንቆረቆራለን የሚሉት ምዕራባውያን ሴቶቻችንን ያበላሹ ነው አይጨነቁም እኩል አይደለም እኩል ናቸው ካሉ የወንዶችና የሴቶች እግር ኳስ ለምን አንድ ላይ ያደርጉም ወንድና ሴት ለምን እኩል አይጋጠሙም የወንድ ቦክሰኛና የሴት ቦክሰኛ ለምን እኩል አይፋለሙም ሴት ለብቻ ወንድ ለብቻ አትሌቶች ለምን እኩል አይሮጡም እኩልነት የሚባለው ነገር እዚህ ጋር ይለዩታል አይደል ኢስላም እኩልነት በመልካም ስራ የሚባል እኩል ናቸው ሴት ያነሰችበት ምንም አይነት መንገድ የለም ነገር ግን በልጣ ልትገኝ ትችላለች ሴቶች በጣም ብዙ ወለይሰ ዘከሩ ከልኡንሳ እንደነ መርየም አይነት ሴቶች ደግሞ ከወንዶች በላይ የሆኑ ሴቶችም አሉ እንደነ አይሻ እንደነ ኸዲጃ በጣም ብዙ ታላቅ የሆኑ ሴቶች አሉ
ሴቶች እኮ በቁርአን ላይ ብቻ ሙሉ ሱራ የተሰየመላቸው ናቸው እኮ ኢስላም ከፍ አድርጓቸዋል። ሱረቱ ኒሳ የሴቶች ምዕራፍ ብሎ አላህ ለብቻ ምዕራፍ ሰጥቷቸዋል። ከወንዶች ጋር ደግሞ ሽቲራክ አድርጎ ሱረቱል ኢንሳን የሰው ልጆች ምዕራፍ ብሎ ሴትንም ወንድንም ያካተተ አንድ ላይ አድርጓል። ለወንዶች ምዕራፍ አልተሰጠንም፣ አላህ ይሰብረን። ነገር ግን ሴቶች በዚህ ደረጃ ኢስላም ያላቃትን ሴት ያዋረደ የሆነ ሰው ዝቅ የሚያደርግ ሰው በኢስላም የተዋረደ ነው። መን አክረመሁነ ፈሁወ ከሪም ወመን አሃነሁነ ፈሁወ ለኢም አሉ። ሴቶችን ያላቀ ሴቶችን ያከበረ የተከበረ ቢሆን እንጂ ሴቶችን አያከብርም። ሴቶችን የሚያዋርድ የተዋረደ ነው። ስለዚህ ለነዚህ እህቶቻችን አሁንም ወደፊትም ይሄ ነገር እንዳይፈጸም ድምጽ ልንሆናቸው ይገባል። ከጎናቸው ልንቆም ይገባል። ሶሻል ሚዲያ ላይ አይታችኋል። የመጨረሻ ማድረግ ይሄንን ነው። አይታችኋል። ለሞቱ ሰዎች ድምጽ ሆናችኋል። አሁን በህይወት እያለን የሞትን ብዙ አሉ እያሉ ሴቶች አደባባይ ላይ እየወጡ ነው። እየተሰቃየን ነው፣ እየተንገላታን ነው፣ ለህይወታችን እየፈራን ነው እያሉ እየተሸማቀቁ ነው። ለነዚህ ደግሞ እንደዚህ አይነት አረመኔ እርጉም የሆኑ ሰዎች እርምጃ ሊወሰድባቸው ይገባል። ዛሬ ሌሎችን የምታማልገው ሰው፣ ሌሎች ላይ ዝሙት የሚሰራ ሌሎችን የሚያጠቃ የሆነ ሰው ከሴት አልተፈጠረም እንዴ? ሴት እህት የለውም እንዴ? እናት የለችውም እንዴ? ነብያችን አለይሂ ሰላቱ ሰላም አንድ ሰው የነብዩ ጋር መጣና ያ ረሱላህ እዘኒ ፊ ዚና ዝሙት እንድሰራ ፍቀድልኝ አላቸው። ከዛ የአላህ መልእክተኛ ምንም አላሉትም፣ አልተቆጡም። አተርዳ ቢኡሚክ እናት ላይ ዝሙት እንዲሰራ ትፈቅዳለህ አሉት። ሚፈቅዳል ለዚህ ውስጥ ማንም አይፈቅድም። ታዲያ አንተ ዝሙት ምትሰራባት ሴት እኮ የሌላው እናት ነች። ዝሙት ምትሰራባት ሴት የሌላው ሚስት ነች። ዝሙት ምትሰራባት ሴት የሌላው እህት ነች፣ የሌላው ልጅ ነች። ባንተ እህት፣ ባንተ ሚስት፣ ባንተ እናት የማትወደውን ነገር በሰዎች ላይ አታድርግ። ዛሬ እህት የሆነ ነገር ቢያጋጥማት ያዙን ልቀቁኝ እንደምትለው ሁላ የምታጠቃትን ሴት የሌላው እህት ነችና ይሄንን ልናስብበት ይገባል ማለት ነው። አሁንም ድምጽ እንሆናቸው እስከ መጨረሻ ድረስ በእያንዳንዳችን ቤት ተንኳክቶ እስኪመጣ ድረስ መጠበቅ የለብንም ማለት ነው። ثم صلوا وسلموا على المبعوث رحمة للعالمين اللهم صل وسلم على نبينا محمد وعلى آله وصحبه أجمعين اللهم اهد نساء المسلمين واصرف عنهن شر الأشرار وكيد الفجار واستر عوراتهم وآمن روعاتهم واحفظهن من بين أيديهن ومن خلفهن وعن أيمانهن وعن شمائلهن ومن فوقهن ونعوذ بعزمتك أن يغتن من تحتهن اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله اذكروا الله ذكرا كثيرا وسبحوه بكرة وأصيلا وآخر دعوانا أن الحمد لله رب العالمين وأقم الصلاة.